ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭታችን ጀምሯል። የዛሬ ዳጉ ትኩረት የሚያደርገው በሰባተኛው ጠቅላላ ምርጫ ላይ ትኩረት አድርገን ውይይት እናደርጋለን። በተለይም ደግሞ የሲቪክ ማህበራትና የመገናኛ ብዙሃን በሰባተኛው ጠቅላላ ምርጫ ላይ ምን ሚና አላቸው የሚሉ ሀሳቦችን እያነሳን ውይይት የምናደርግ ነው የሚሆነው። ለዚህም ደግሞ እንግዶችን ጋብዘናል። እንግዳችን አቶ ፋሲካው ሞላ የኢትዮጵያ ሲቪል ማህበረሰቦች ድርጅቶች ምክትል ዋና ዳይሬክተር አብረውናሉ። ወደ ኋላ ደግሞ ዶክተር ተሻለ ተገኔ በወላይታ ሶዶ ዩኒቨርሲቲ የሚዲያና ኮሙኒኬሽን መምህር የሆኑት ከወላይታ ስቱዲዮ እነሳቸውን ማስገብተን እንደዚሁ አጠቃላይ ስለ መገናኛ ብዙሃን ሚና ይመስላል የሚሉ ሀሳቦችን እያነሳን አብረን ቆይታ የምናደርግ ነው የሚሆነው። እኔ ተመስገን እንዳላወራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። መልካም፣ ወደ ውይይታችን ተመልሰናል። እንግዲህ ቀደም ሲል እንዳነሳሁትኝ የሰባተኛው ጠቅላላ ምርጫ እንግዲህ የተለያዩ ሁነቶች እየተስተናገዱ ነው የሚገኙ። አብዛኛው የፖለቲካ ፓርቲዎችም ያላቸውን ሀሳቦቻቸውን፣ ፕሮግራሞቻቸውን እንደዚሁም ቀጣይ ቢመረጡ ሊያደርጉ የሚችሉትን ፕሮግራሞች የማስተዋወቅ ስራዎቻቸውን ሲሰሩ ነበር። እንደዚሁ የሲቪክ ማህበራትም ደግሞ የተለያዩ ትምህርቶችንም በመስጠት ረገድ ትልቅ ስራዎችን እየሰሩ እንደሆነ እየተመለከት ነው በተለያዩ ቦታዎች። አቶ ፋሲካው እንግዲህ ቀደም ሲል በርካታ ሪፎርም እንደተደረገ ይታወቃል። አሁን ወደ 169 የሲቪክ ማህበራትም በዚህ እየተሳተፉ እንደሚገኙ ይታወቃልና የተደረጉ ሪፎርሞች ምን ይመስሉ ነበር? በተለይ እንደዚህ ብዙሃን የሲቪክ ማህበረሰቦች እንደዚህ እየተሳተፉ ከሆነ የተሰሩ ስራዎች ቀደም ሲል ምን ነበሩ ማለት እንችላለን? በጣም አመሰግናለሁ። እኔም በዚህ ጉዳይ ላይ እንግዳ አርጋኝ ስለጋበዝከኝ በጣም አመሰግናለሁ። የሲቪል ማህበረሰብ ድርጅቶች በምርጫ የሚኖራቸውን ሚና በተመለከተና እያደረጉ ያለው አስተዋጽኦ ምንድን ነው የሚለውን ስንወያይ ለዚህ ዋና መነሻ የሆነው መሰረት የሆነው ጉዳይ ምንድን ነው የሚለውን ማንሳት ተገቢ ነው እና እንዳልከውም ባለፉት የሪፎርም ዓመታት አንዱ በስፋት ሪፎርም የተደረገው ሴክተር የሲቪል ማህበረሰብ ድርጅቶች ሴክተር ነው። ከሪፎርሙ በኋላ ከሀገራዊ ለውጡ በኋላ ከሲቪል ማህበረሰብ ድርጅቶች ጋር በተያያዘ ከፖሊሲ ጀምሮ የህግ፣ የተቋም እና የኦፕሬሽን ጋር የተያያዙ በርካታ ሪፎርም ስራዎች ባለፉት ዓመታት ተከናውነዋል። ከፖሊሲ አንጻር የሲቪል ማህበረሰብ ድርጅቶች በሀገር ግንባታ፣ በልማት፣ በዲሞክራሲ ስርዓት ግንባታ ቁልፍ የሆነ ሚና ያላቸው ተዋናይ ናቸው። የሀገር ግንባታ ፒላርስ ተብለው ከሚጠቀሱት አካላት መካከል አንደኞቹ ናቸው የሚል የፖሊሲ ቦታ ነው ያላቸው። ሁሉም ነገር ከዛ ነው የሚመነጨው ማለት ነው። ስለዚህ እንደዚህ አይነት ትልቅ በሀገር ግንባታ ሂደት ላይ በሁለንተናዊ እድገት በዲሞክራሲ ስርዓት ግንባታ ላይ ከፍተኛ አስተዋጽኦ ያላቸው የሲቪል ማህበረሰብ ድርጅቶች ሚናቸውን በአግባቡ መውጣት እንዲችሉ ምቹ የሆነ ምህዳር፣ ምቹ የሆነ ከባባዊ ሁኔታ መንቀሳቀስ የሚችሉበት ሁኔታ መፍጠር አስፈላጊ ነው በሚል እሳቤ ይህንን የፖሊሲ አቅጣጫ የተከተለ አዋጅ ወጥቶ አዋጅ ቁጥር 1113 2011 ዓ.ም የሲቪል ማህበረሰብ ድርጅቶች አዋጅ ወጥቶ አዋጁ ከመውጣት ባሻገር ደግሞ ሙሉ በሙሉ ተግባራዊ ለማድረግ ተቋማችን የሲቪል ማህበረሰብ ድርጅቶች ባለስልጣን የተቋማዊ ሪፎርም ጥልቅ የሆነ የተቋማዊ ሪፎርም ሂደት ውስጥ አልፏል። በተሟላ መንገድ ሊባል በሚችል ሁኔታ አዋጁ ተግባራዊ የማድረግ ስራዎችን አከናውነናል። የአዋጁ ለሲቪል ማህበረሰብ ድርጅቶች በርካታ መብቶችን ያጎናጸፈ ነው። ቅድም ዋናው መነሻው ሲቪል ማህበረሰብ ድርጅቶች የተደራጁ ለትርፍ ያልተቋቋሙ ለህዝብና ለሀገር ጥቅም የሚሰሩ አካላት ናቸው። በውስጣቸውም አቅም እምቅ የሆነ ፖቴንሻል ያላቸው አካላት ናቸው፣ አደረጃጀቶች ናቸው። እነዚህ የተደራጁ አካላትን ምቹ የሆነ ኤንቫይሮንመንት፣ ምቹ የሆነ ምህዳር ፈጥሮ ለህዝብ ለሀገር የሚጠቅም ስራ እንዲሰሩ ማድረግ ከተቻለ አንዳቸውን አስተዋጽኦ ይኖራቸዋል በሚል እሳቤ አዋጁ መብት ያጎናጸፈ አዋጅ ነው ያለው ማለት ነው። የሲቪል ማህበረሰብ ድርጅቶች በማንኛውም መስክ ከህግ እስካልተቃረነ ድረስ ከህዝብ የሞራል ወይ ደግሞ ከህዝብ እሴቶች ጋር እስካልተቃረነ ድረስ በማንኛውም ህጋዊ ጉዳይ ላይ ህዝብን ሀገርን የሚጠቅም ስራዎችን መስራት መሰማራት እንዲችሉ ህጉ ፈቅዷል። የሚከለክለው የሚንቀሳቀሱበት መስክ ገደብ የለም። ከዛ ባሻገር ደግሞ
የገቢ በተመለከተ ከየትኛውም ምንጭ ከውስጥም ከሀገር ውጭም ህጋዊ ምንጭ እስከሆነ ድረስ ሀብት የማሰባሰብና ለስራቸው መጠቀም መብት አጎናጽፏቸዋል። ከዛ ባሻገር ከዚህ ቀደም የነበሩ ገደቦች በሙሉ በዚህ በአዲሱ አዋጅ ተነስተው አብዛኛው ሊባል በሚችል ሁኔታ የሲቪል ማህበረሰቦችን ለማጠናከር የሚያስችሉ ድንጋጌዎችን የያዘ አዋጅ ወጥቷል። አዋጁን ለማስፈጸም ደግሞ 14 በላይ የሚሆኑ መመሪያዎች ወጥተዋል። ምክንያቱም አዋጁ ላይ ያሉ ዝርዝር ጉዳዮች ዋና ዋና መርሆች ዘርዘር ብለው ወደ መሬት መውረድ እንዲችሉ መተግበር እንዲችሉ ለማስፈጸም የሚረዱ መመሪያዎች ያስፈልጉ ነበርና እነዚህ መመሪያዎች ማኑዋሎች ወጥተው ተግባራዊ ተደርገዋል። በዚህ ሁሉ ሂደት የሲቪል ማህበረሰብ ድርጅቶች ቁጥር በከፍተኛ ደረጃ ጨምሯል። ከለውጡ በፊት የነበረው የሲቪል ማህበረሰብ ድርጅቶች ቁጥር እንደ ሀገር አሁን የደረሰበትን ደረጃ ስናነጻጽረው 3 እጥፍ አድጓል። በፌዴራልም በክልል የተመዘገቡ ሲቪል ሶሳይቲስ ቁጥር 8400 በላይ ደርሷል። ይሄ 3 እጥፍ አድጓል። በእኛ ብቻ በባለስልጣን መስሪያ ቤቱ ከአንድ ክልል በላይ የሚንቀሳቀሱ እና የውጭ ድርጅቶች የሃይማኖት ተቋማት የሚያቋቁሟቸው የልማት ድርጅቶች የሚመዘገቡት በእኛ ተቋም ነው። እነዚህ ድርጅቶች ቁጥር ስናይ ወደ 7500 ገደማ እየደረሱ ነው አሁን ማለት ነው። ከለውጡ በፊት ከነበረው ጋር ሲነጻጸር በፌዴራል ደረጃ ብቻ የተመዘገቡት 65% እድገት አሳይቷልና ቁጥራቸውም ጨምሯል። ቁጥሩ መጨመሩ ብቻ ሳይሆን የሲቪል ሶሳይቲው ማስተዋጽኦ በልማት በዲሞክራሲ በሰብአዊ ድጋፍ በግጭት አፈታት በአገልግሎት አሰጣጥ በተመለከተ እና ለጉዳት ተጋላጭ የሆኑ የህብረተሰብ ክፍሎች በመደገፍ ረገድ እንደዚህ ማስተዋጽኦቸው ቀላል በማይባል ደረጃ አድጓል ብለን እንወስዳለን። ተግዳሮቶችም እንደዚሁ አሉ። ይህም በሙሉ አንድ ላይ ደምረን ስናየው ምቹ የሆነ የሰፋ የሲቪክ ምህዳር እንዳለ መረዳት እንችላለን ማለት ነውና የሲቪል ማህበረሰቦች በምርጫ የሚኖራቸው ሚናም ከዚህ አጠቃላይ አውድ የሚመነጭ ነው ማለት ነው። በስድስተኛው ጠቅላላ ምርጫ ላይም በዚሁ መሰረት የሲቪል ማህበረሰብ ድርጅቶች በዲሞክራሲ ስርዓት ግንባታ ላይ ሚናቸውን ማኖር ስለሚገባቸው ታሳቢ የሚያደርገው አጠቃላይ ሪፎርሙ ሲቪል ማህበረሰብ ድርጅቶች የዲሞክራሲ ስርዓት እንዲገነባ ሀገራችን ላይ ልማትና እድገት እንዲረጋገጥ በአጠቃላይ የህዝብና የሀገር ተጠቃሚነት እንዲረጋገጥ የበኩላቸውን አስተዋጽኦ ማድረግ ስለሆነ ምርጫ ደግሞ የህዝብን ጥቅምን የሀገርን ጥቅም በማረጋገጥ ረገድ ዲሞክራሲ ስርዓትን በመገንባት ረገድ በአጠቃላይ ቅቡልነት ያለው ጠንካራ ሀገር መንግስት በመገንባት ረገድ ከፍተኛ የሆነ አስተዋጽኦ ያለው ሁነት ስለሆነ ሲቪል ማህበረሰቦች አንዱ ቁልፍ የሆነ ሚና የሚጫወቱበት ሂደት ምርጫ ነው ብለን እንወስዳለን። በሰባተኛው ሀገራዊ ምርጫም በዚሁ ማዕቀፍ አስተዋጽኦ እያደረጉ ይገኛሉ ማለት ነው። ባለስልጣን መስሪያ ቤታችን ይህንኑ ምቹ አስጠብቆ የመደገፍ አብሮ የመስራት የመከታተል ስራዎችን እያከናወነ ነው። በኋላ በዝርዝር አነሳለሁ። ጥሩ። ወደ አጠቃላይ ያው ልክ እንደ ሲቪክ ማህበራት ደግሞ የሚዲያም የመገናኛ ብዙሃንም ተሳትፎ በዚህ በሰባተኛው ጠቅላላ ምርጫ ላይ ሰፊ በመሆኑ አጠቃላይ የሚዲያው ሚና ምን ይመስላል የሚለውን ደግሞ ዶክተር ተሻለ ተገኔ እያዳመጡን ከሆነ በተለይ የመገናኛ ብዙሃን ሚና ደግሞ በሰባተኛው ጠቅላላ ምርጫ ላይ ምንድነው የሚለውን ሀሳብ እስኪ አንሱልን። እሺ፣ አመሰግናለሁ። እንግዲህ እሺ፣ ይሰማል? ይሰማል። እሺ፣ እንግዲህ ሚዲያዎች አጠቃላይ በሀገራዊ ጉዳዮች ላይ ትልቅ ሚና እንደሚጫወቱ ይታወቃል። ከነዚህ ከትልልቅ ሀገራዊ ጉዳዮች መካከል ደግሞ አንደኛው ምርጫ ነው እና ምርጫ ላይ በጣም ከፍ ያለ ሚና የሚጫወት ሆኖ ነው የምናየው። በተለይም ቁልፍ ሊባሉ የሚችሉ 2-3 ነገሮችን ባነሳ ደስ ይለኛል። አንደኛውና ዋነኛው በተለይም ህብረተሰቡ መራጩን ህብረተሰብ ስለ ምርጫ በቂ እውቀት እንዲያገኝ በማስቻል ረገድ ይሄ ቮተርስ ኤጁኬሽን በምንለው ላይ የምርጫውን አጠቃላይ ሂደት እንደዚሁም ደግሞ ምርጫ ህግ ስለ መብት እና ስለ ፕሮሰሱ በቂ እውቀት ኖሮት ህብረተሰቡ እንዲሳተፍ ከማድረግ አንጻር መረጃን በማቅረብ እውቀት እንዲያገኙ ከማድረግ አንጻር ከፍ ያለ ሚና ይጫወታል ብለን እናስባለን። ከዛ ባለፈ አካታች የሆኑ የውይይት ፕላትፎርሞችን ከማፍጠር አንጻር ሚዲያው አይነተኛ ሚና ይጫወታል። እያየን እንዳለ ነው። በተለይም በምርጫው ላይ የሚሳተፉ ሁሉም ፓርቲዎች የራሳቸውን ፖሊሲ አማራጮችን ይዞ የሚመጧቸውን ሀሳቦችን ከህብረተሰቡ ጋር በቀጥታ በመገናኘት እንዲያወሩ፣ እንዲያስተዋውቁ እና ህብረተሰቡም
ማን ከምን የተሻለ ከማን የተሻለ ሀሳብ ይዞ ነው የቀረበው፣ ማንን ብመርጥ ይሻለኛል የሚሉትን ነገሮችን እንዲያውቁ ከማድረግ አንጻር ከህብረተሰብ ጋር ቀጥታ በማገናኘት ረገድ ትልቅ ሚና ይጫወታሉ ብዬ አስባለሁ። ይሄ በተለይ ፖሊሲን መነሻ ያደረጉ ለአገር ቢመረጡ መንግስት ቢመሰርቱ ምን ሊያደርጉ እንደሚችሉ የሚያሳዩ ነገሮችን ከማቅረብ አንጻር ከፍ ያለ ሚና ይጫወታሉ ብዬ አስባለሁ። ሌላኛው እንግዲህ ሚዲያ ፎርዝ ስቴት ብለን የምንለው ይሄ ዋችዶግ ሮል በተለይ የሂደቱን ታማኝነት ሂደቱ በሚመለከታቸው አካላት እንዴት እየተመራ እንደሆነ በህግ ስልጣን የተሰጣቸው አካላት ሂደቱን ጤናማ ሆኖ እንዲሄድ ከማድረግ አንጻር ያሉ ጉድለቶችን ከህግም ከስርዓትም የወጡ ነገሮችም ካሉ አይቶ እንዲታረም ከማድረግ አንጻር ከፍ ያለ ሚና ይጫወታል ማለት ነው። ስለዚህ እነዚህ ዋና ቢሆኑም ደግሞ በስሩ በጣም ዲሞክራሲ ባላደገባቸው ባልዳበረባቸው አገራት በተለይም ቀጥታ ከህዝብና መንግስት ህዝብና ፓርቲዎች ሀሳብን እንዲለዋወጡ የራሳቸውን ምልከታ እንዲያስቀምጡ የማድረጉ ኃላፊነት እጅግ ከፍተኛ ነው። ስለዚህ ከዚህ አንጻር የኛ ሀገር ሚዲያዎችም በተሰጣቸው እድል ይህንን ሮል እየተወጡ ነው ብሎ ማለት ይቻላል። ጥሩ ዶክተር መለሳለሁ ወደ ኋላ ሌሎች ጥያቄዎችን አነሳለሁኝ። ወደ አቶ ፋሲካ ልምጣና በተለይ የሲቪክ ማህበራት ቀደም ሲል በሪፎርሙም በተደረጉ ማሻሻያዎች ሰፊ ቁጥር ያላቸው ሲቪክ ማህበራት እንደዚሁ ወደ ስራ እንደገቡ አንስተውልናል። አሁን ደግሞ እንግዲህ በጣም ብዙዎቹ ሊሳተፉበት የሚችሉት 7ኛው ጠቅላላ ምርጫ አንዱ ነው እና በዚህ ረገድ ምን አይነት ሚናቸውን እየተጫወቱ ነው ማለት ይችላል? ምን ስራዎችን እያከናወኑ ነው? መልካም በጣም አመሰግናለሁ። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር በተያያዘ በርካታ ሚናዎች አሏቸው። ቅድም ካልኩት መነሻነት የሲቪል ማህበረሰብ ድርጅቶች አሁን በኢትዮጵያ ኮንቴክስት ለመገንባት እየተፈለገ ያለው በሲቪል ሶሳይቲ ዘርፍ ዙሪያ እየተደረገ ያለው ሪፎርም ማሳካት የሚፈልገው አገራዊ ኃላፊነት ያለው ተቋማዊ ቁመናና አቅም የፈጠሩ የሲቪል ማህበረሰብ ድርጅቶችን መፍጠር ነው። ስለዚህ አገራዊ ኃላፊነት አንዱ ደግሞ የሚገለጽበት ምርጫን የመሳሰሉ ትልቅ አገራዊ ሁነቶች ውጤታማ ሆነው እንዲጠናቀቁ በሚደረገው ጥረት ላይ የበኩልን አስተዋጽኦ ማድረግ ነው። ከምርጫ ጋር በተያያዘ በጠቅለል አድርገን ለማስቀመጥ 4 ዋና ጉዳዮችን የሲቪል ማህበረሰብ ድርጅቶች እንዲጫወቱ ይጠበቃል። ይሄን ታሳቢ በማድረግም ስራዎች እየተሰሩ ነው ያሉት። የመጀመሪያው የመራጮች ወይ ደግሞ የምርጫ ጋር የምርጫ ትምህርት ቮተርስ ኤጁኬሽን ብለን የምንጠራው እና ከዛ ጋር ተያይዞ ማህበረሰቡን የማብቃት ኢምፓወር የማድረግ ስራ ነው። በርካታ ጉዳዮች ውስጡ ይኖሩታል። ስለዚህ የመራጮች ትምህርት የምርጫ ትምህርት እና የኢምፓወር የማድረግ የማብቃት አቅም የመፍጠር ስራዎችን በማህበረሰቡ ዘንድ ማከናወን የመጀመሪያው ጉዳይ ነው። ሁለተኛው የምርጫ አጠቃላይ ፕሮሰሱን የምርጫው ዑደት ተአማኒነት ለማረጋገጥ የበኩላቸውን የምርጫ የመታዘብ ስራዎችን ማከናወን ይጠበቅባቸዋል። በሶስተኛ ደረጃ የሲቪል ማህበረሰብ ድርጅቶች ሰላምን መገንባትና ግጭትን ማስወገድ ከምርጫ ጋር ተያይዞ አንዱ በትኩረት የሚያከናውኑት ተግባር ነው። በአራተኛ ደረጃና ሁሉም ጠቅለል ሲደረግ ደግሞ ስርዓት የመገንባት የዲሞክራሲ ባህል የዲሞክራሲ ልምምድ እንዲገነባ የማድረግ የዲሞክራሲ ተቋማት የምርጫ ተቋማት በአጠቃላይ በምርጫ ሂደት ላይ አስተዋጽኦ ማድረግ የሚገባቸው ተቋማት አቅም እንዲገነባ የማድረግ ስራዎችን ደግሞ በምርጫው ሂደትና ከምርጫው በኋላ ደግሞ እንደዚሁ አጠናክረው መቀጠል ይጠበቅባቸዋል ማለት ነው። በ7ኛው ጠቅላላ ምርጫ ባለስልጣን መስሪያ ቤቱ ቅድም እንዳልኩት ምቹ ሁኔታዎች መፍጠር አስፈላጊ ነው በሚል ሳቤ ከጥር 1 2018 ጀምሮ ምርጫን በተመለከተ የሲቪል ማህበረሰቦች ሚናቸውን እንዲወጡ የሚያስችል ለመደገፍ ኃላፊነታቸውን ደግሞ በህግና በስርዓት እንዲወጡ ለማስቻል ተገቢውን ክትትል ለማድረግ የሚያስችል የልዩ የምርጫ እቅድ አዘጋጅተን ይህን የምርጫ እቅድ ደግሞ በሁሉም ክልሎች የሚገኙ ከሲቪል ማህበረሰቦች ጋር የሚሰሩ የመንግስት ተቋማትና በየክልሉ የሚንቀሳቀሱ በፌዴራል ያሉ የሲቪል ማህበረሰቦች ምክር ቤቶች ሲቪል ሶሳይቲዎችን የሚወክሉ እነሱም ስለዛ እቅድ ግንዛቤ እንዲኖራቸው የውይይት መድረክ በወላይታ ሶዶ ከተማ ነው አጋጣሚ ያደረግነው። ከዛ በኋላ ደግሞ ሁሉም ክልሎች ወደ ክልላቸው ወስደው ሲቪል ሶሳይቲዎች የራሳቸው ሚና እንዲጫወቱ ምቹ ሁኔታ ለመፍጠር የሚያስችል እቅድ አዘጋጅተው ይሄ መዘጋጀቱንና ወደ ተግባር መግባቱን ደግሞ የሱፐርቪዥን የድጋፋዊ ሱፐርቪዥን ቲም አደራጅተን ወደ ክልል ልከን ቼክ የማድረግ የመደገፍ ስራም ሰርተናል። ሲቪል ማህበረሰብ ድርጅቶች ከዚህ አኳያ የሚያከናውኗቸውን ስራዎች
ያጋጠማቸውን ችግር በተመለከተ ደግሞ መድረክ እየፈጠርን ውይይቶችን እያደረግን ችግሮችን ለመፍታት ለመደገፍ ሞክረናል። ነጻ ቀጥታ የስልክ መስመርም ጭምር አደራጅተን የምርጫ ግብረ ኃይል አደራጅተን በተለይ ሲቪል ማህበረሰቦች እና ከዛ ጋር ተያይዞ የሚያጋጥሙ ጉዳዮች ካሉ ችግሮችን መፍታት የሚያስችል ኦን ዘ ስፖት ቲም አደራጅተን ወደ ስራ ገብተናል ማለት ነው። በኢትዮጵያ በምርጫ ሂደት ላይ መሳተፍ የሚችሉ የሲቪል ማህበረሰብ ድርጅቶች ሁሉም የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ መሳተፍ አይችሉም። ተሳትፎ አስተዋጽኦ ተጨባጭ የሆነ አስተዋጽኦ እውቀት ላይ የተመሰረተ አስተዋጽኦና ሀገር የሚገነባ አስተዋጽኦ መሆን ይኖርበታል። የምርጫ ሂደት በመርሆችና በህግጋት የሚፈጸም ነው። ስለዚህ ለዚሁ ተብሎ ከዲሞክራሲ ከምርጫ ከሰብአዊ መብትና ተያያዥ ከሆኑ ጉዳዮች ጋር ስራዎችን ለማከናወን ሰራለሁ ብሎ በዓላማ ውስጥ ያካተተና ለዛ ፍቃድ የተሰጠው ድርጅት መሆን ያስፈልጋል። አንደኛ። ሁለተኛ በምርጫ ጉዳይ ላይ የሚሰማሩት በፖለቲካል አድቮኬሲ ጉዳይ ላይ የሚሰማሩ ድርጅቶች አገር በቀል ድርጅቶች ብቻ ናቸው። የውጭ ድርጅቶች በዚህ ጉዳይ ላይ መሰማራት አይችሉም። በሶስተኛ ደረጃ እንደዚህ አይነት ድርጅቶች ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ ላይሰንስድ መሆን አለባቸው፣ አክሬዲትድ መሆን አለባቸው ማለት ነው። ፍቃድ የተሰጣቸው ማለት ነው። ፍቃድ ማግኘት አለባቸው ማለት ነው። በዚህ ሂደት ውስጥ 169 የሲቪል ማህበረሰብ ድርጅቶች የመራጮች ትምህርት ለመስጠት ፍቃድ አግኝተዋል ማለት ነው። በዚህ ሂደት አልፈው 55 ድርጅቶች ደግሞ የምርጫ የመታዘብ ስራ በአጭር ጊዜና በረዥም ጊዜ የትዝብት ስራዎችን ለማከናወን ፍቃድ ወስደዋል። እነዚህ በምርጫ መታዘብ ሂደት ላይ የተሰማሩ ድርጅቶች ከ60,200 በላይ ወኪሎቻቸውን የታዛቢዎቻቸውን አሰልጥነው አዘጋጅተው ፍቃድ እንዲወስዱ አድርገዋል ማለት ነው። በዚህ መንገድ ከመራጮች ትምህርት ጋር በተያያዘ ፍቃድ የወሰዱ ድርጅቶች በመላ ሀገሪቱ ሊባል በሚችል ደረጃ ከህብረተሰቡ በምርጫ መሳተፍ ማለት የዲሞክራሲ ስርዓትን መገንባት፣ አገርን የማጽናት ይበጀኛል ይሆነኛል የሚለውን የፖለቲካ ፓርቲ በሚያቀርበው የፖሊሲ አማራጭ ሀሳብ መሰረት አይቶ ተገንዝቦ መምረጥ የሚገባው መሆኑንና የምርጫ ካርድ መውሰድ፣ የምርጫ ሂደቱን በንቃት የመከታተል፣ ምርጫው በሰላማዊ መንገድ እንዲካሄድ ማህበረሰቡ የእኩል ሚና መወጣት፣ ከዛም ባሻገር ደግሞ በምርጫው ዕለት ድምጹን በአግባቡ የመስጠት ከምርጫው በኋላም ደግሞ ሰላማዊ ሆኖ ምርጫው እንዲጠናቀቅ ፓርቲዎች በሂደቱ የተሳተፉ አካላት በሙሉ ውጤቶችን በጸጋ እንዲቀበሉ፣ አሸናፊ ለሆኑ ፓርቲዎች ሌሎች ፓርቲዎች በዚህ ሂደት ላይ የሚያሸንፈው ፓርቲ ብቻ ሳይሆን ሀገር ነው የሚያሸንፈው፣ ምርጫ የሀገር ጉዳይ ነው፣ ከፖለቲካ ፓርቲዎች በላይ ነው በሚል እሳቤ አሸናፊ ለሆኑ የፖለቲካ ፓርቲ አሸናፊ ለሆኑ የፖለቲካ ፓርቲዎች ደግሞ እንኳን ደስ አላችሁ፣ በቀጣይ ማብረናችሁ እንሰራለን የሚል የደስታ መግለጫ እንትኖች መልእክቶች በፖለቲካ ፓርቲዎች በኩል የሚተላለፉበት እንደዚህ አይነት የዳበረ የዲሞክራሲ ልምምድ እንዲካሄድ ማድረግ አስፈላጊ ነው የሚለውን በተለያየ መንገድ ማስተማር ጀምረዋል የሲቪል ማህበረሰብ ድርጅቶች ማለት ነው። የአዳራሽ ውይይቶችን ከአዳራሽ ውጭ ደግሞ በተሽከርካሪዎችን በሌላ መንገድ በድምጽ ማጉያዎች ጭምር በመጠቀም ስለ ምርጫ አስፈላጊነት ዜጎች ዲሞክራሲ መብታቸውን ኤክሰርሳይዝ ማድረግ እንዳለባቸው፣ የስልጡን ዜጋ ምልክት መሆኑን፣ በምርጫ መሳተፍ ለሀገራችን ያለው አስተዋጽኦ ከፍተኛ መሆኑን የማስተማር ስራ በራሪ ወረቀቶችን በመበተን እንዲሁም ደግሞ የፖለቲካ ፓርቲዎች ሀሳቦቻቸውን ለህዝብ የሚያቀርቡበትን ዲያሎግ በመፍጠር የምርጫ ክርክሮችን በተወሰነ መንገድ በማዘጋጀት እየተሳተፉ ያሉ የሲቪል ማህበረሰብ ድርጅቶች አሉና በተለይ በቅድመ ምርጫ ይሄ የማስተማር ስራው በስፋት ሲቪል ሶሳይቲዎች በመላ ሀገሪቱ የተንቀሳቀሱ እንደሆነ እያየን ያለ ነው። የተጠናክሮ መቀጠል አለበት። ከዚህ በኋላ ደግሞ የትዝብት ስራውንም ጎን ለጎን እያከናወኑ ነው ያሉት። አጠቃላይ የምርጫ ሂደቱ በምርጫ ህግጋት መሰረት እየተመራ ስለመሆኑ የማረጋገጥና ለሚመለከታቸው ለብሔራዊ ምርጫ ቦርድ ይህንኑ የማሳወቅ ኃላፊነትን መወጣት ይጠበቃል። ከሲቪል ማህበረሰብ ድርጅቶች የትዝብት ስራ ላይ የሲቪል ማህበረሰብ ድርጅቶች ሂደቱን ቼክ የማድረግ ህግና ስርዓትን ተከትሎ የተፈጸመ መሆኑን የማረጋገጥ እና ይህንን የደረሱበትን ፋይንዲንግ ደግሞ ሪፖርት የማድረግ ሚና ነው ያላቸው። ኦን ዘ ስፖት ገብተው ጣልቃ የመግባት ኃላፊነትና ሚና የላቸውም ማለት ነው። ስለዚህ የረዥም ጊዜ ታዛቢዎችን አሰማርተዋል ብዙ የሲቪል ማህበረሰብ ድርጅቶች ከድረ ምርጫ ጀምሮ ያለውን ሂደት እየተከታተሉ ሪፖርትም ለኢትዮጵያ ብሔራዊ ምርጫ ቦርድና ለሚመለከታቸው አካላት ያቀረቡ
የሲቪል ማህበረሰብ ድርጅቶች አሉ። ይህንን አጠናክረው ይቀጥላሉ። ከዛ ባሻገር ደግሞ የምርጫ ዕለት የምርጫ መስጫ ኮሮጆ ወይ ደግሞ ምርጫ ጣቢያው ከሚከፈትበት ሰዓት ጀምሮ እስከሚጠናቀቅበት ቆጠራ እስከሚጠናቀቅበት እና እስከሚታሸግበት ሂደት ያለውን በሙሉ የመታዘብ ኃላፊነትና ይህንኑ ደግሞ ሪፖርታቸውን የማቅረብ ኃላፊነት ይጠበቃል። ለዚህ የሚሆን ታዛቢ ፕሮፌሽናል ታዛቢ መሆን አለበት፣ እውቀት ያለው ታዛቢ መሆን አለበት። የሲቪል ማህበረሰብ ድርጅቶች እነዚህን ስራዎች ሲያከናውኑ ኃላፊነቶች ደግሞ አሉባቸው። ገለልተኛ ሆኖ መስራት፣ ብቃት ላይ የተመሰረተ ስራ መስራት፣ በመረጃና ማስረጃ ላይ የተመሰረተ ሪፖርት የማቅረብ ኃላፊነት አለባቸውና ይህንኑ ታሳቢ በማድረግ ከ60,200 በላይ ታዛቢዎቻቸውን ወኪሎቻቸውን መልምለው በዚህ ሂደት ስነ ምግባር ስታንዳርዶችን የትምህርት ደረጃዎችን አውጥተው ብሔራዊ ምርጫ ቦርድ ባስቀመጠው በመመሪያ ላይ በተመለከተው መሰረት ማለት ነው አሰልጥነው አስታጥቀው እያሰማሩ ይገኛሉ። ሂደቱ እስካሁን ባለው ሁኔታ በጣም ጥሩ ነው። ፖስት ኢሌክሽን ላይም በተመሳሳይ ቀጣይ ስራዎችን ማከናወን ይጠበቅባቸዋል ማለት ነው። የትዝብት ስራዎቻቸውን ማስቀጠል፣ አለመግባባቶች፣ ቅሬታዎች ካሉ ደግሞ በህጋዊና በሰላማዊ መንገድ በቅሬታ አፈታት ስርዓት መሰረት እንዲፈቱ የማድረግ ዲያሎጎችን የማዘጋጀት ውይይቶችን የማድረግ ማህበረሰቡ በዚህ ሂደት ላይ ደግሞ የበኩሉን ንቁ የሆነ ሚና እንዲወጣ የማድረግ ይህን የማሳሰብ የአድቮኬሲ ስራ የመስራት ኃላፊነት ከሲቪል ማህበረሰብ ድርጅቶች ይጠበቃልና ይህንን እንግዲህ ባለፉት ወራት ሲያከናውኑ ቆይተዋል ማለት ነው። አሁንም እያከናወኑ ነው ያሉት። የምርጫው እለት ምርጫውን ለመታዘብ የሲቹዌሽን ሩሙላ ያደራጁ የሲቪል ማህበረሰብ ድርጅቶች አሉ። አይተናል፣ እየተከታተልን እየደገፍን ነው የምንገኘው ማለት ነው። ላይቭ ያንዳንዱን ባሰማሩ የምርጫ ጣቢያ ላይ ባሰማሯቸው ወኪሎቻቸው መሰረት መረጃዎች በኦንላይን ቴክኖሎጂ ፊድ እየተደረጉ ወደ ማዕከል የሚመጣበት ይሄ ደግሞ ለሚመለከተው አካል የሚቀርብበት ስርዓት ዘርግተዋል። የሀሰተኛ መረጃ፣ የተዛባ መረጃ፣ የጥላቻ ንግግሮች በዚህ ሂደት ውስጥ የምርጫ ሂደቱን እንዳያውኩ፣ የዲሞክራሲ ፕሮሰሱን እንዳያውኩ ሲቪል ማህበረሰብ ድርጅቶች ማህበረሰቡን የማስተማር መረጃዎችን በተለያየ መንገድ የሚቀርቡ ኢንፎርሜሽኖችን ማህበረሰቡ ከሚመለከታቸው አካላት እውነተኛ ትክክለኛ መሆኑን በራሱ መንገድ አጣርቶ አረጋግጦ መቀበል ከዛም በኋላ ለሚመለከተው አካልም ከማስተላለፉ በፊት እርግጠኛ መሆኑን ማረጋገጥ የሚገባ ስለመሆኑ ጥንቃቄ፣ ኃላፊነት በተሞላበት እንቅስቃሴ የዲሞክራሲ ስርዓቱን ማጥናት የሚገባ ስለመሆኑ ማስተማርና ይህንን የተዛቡ እና ሀሰተኛ የጥላቻ ንግግሮችን ደግሞ መከላከል የሚያስችሉ ስልቶችን፣ ሜካኒዝሞችን፣ ቴክኖሎጂዎችን ሲቪል ማህበረሰብ ድርጅቶች በተለይ ለወጣቱ የማስተማር የወጣት አደረጃጀቶች በዚህ ሂደት ላይ የበኩላቸውን ሚና እንዲወጡ የመደገፍ ሚና ይጠበቅባቸዋል። ይህን እየሰሩ ያሉ ፋክት ቼክ ለማድረግ ፕላትፎርምና ቴክኖሎጂ ዲዛይን አድርገው ላውንች ያደረጉ የሲቪል ማህበረሰብ ድርጅቶች አሉ። ልምምዱ፣ ሙከላው፣ ጥረቱ በጣም የሚበረታታ ነው ለመናገር ማለት ነው። ባለስልጣን መስሪያ ቤታችን መንግስትም እንዳጠቃላይ ይህን ሂደት በሲቪል ማህበረሰብ ድርጅቶች በተጠናከረ መንገድ እንዲያስቀጥሉ ይደግፋል፣ ችግሮችን ይፈታል። ከዛም ባሻገር ደግሞ በህግና በተቋቋሙበት ዓላማ የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው ህግና ስርዓት መሰረት እየተከናወነ ስለመሆኑ ደግሞ የክትትልና የቁጥጥር ስራዎች እንደዚሁ እያደረግን እንገኛለን ማለት ነው ባጭሩ። ጥሩ ሀሳብ ነው ያነሱት። ወደ ዶክተር ልምጣና ልክ እንደ ሲቪክ ማህበራት የመገናኛ ብዙኃንም እንግዲህ ቀደም ሲል በተለይ የሙያ ስነ ምግባርን ተከትለው እንዲሰሩ ሙያዊ ግዴታም መወጣት ይጠበቅባቸዋልና በእናንተ በኩልም የተለያዩ ስልጠናዎችን ከዚህ ቀደም ሲሰጡ እንደነበር ይታወቃልና በተለይ በዚህ ረገድ ሊደረጉና ሊወሰዱ የሚገባቸው ከስልጠናም እንደዚሁ የሙያ ስነ ምግባርን ጠብቆ ከመስራትም አንጻር ሚዲያዎች ምን ሚናን ሊወጡ ይገባል? እንዴትስ እየተወጡ ነው ማለት እንችላለን? ታንክ ዩ። እንግዲህ ከኔ ቀድሞ የተናገሩ እንግዳ እንዳስቀመጡት ምርጫ በጣም ሴንሲቲቭ የምንላቸው የሚዲያ ስራዎች መካከል አንደኛው እሱ እንደመሆኑ መጠን መገናኛ ብዙኃን ቅድም የተጠቀሱ ሁሉንም ነገሮችን በሚሰሩበት ጊዜ ትልቁ ማየትና ማተኮር የሚገባቸው ብዬ ማስበው አገርን የማስቀጠል ዲሞክራሲ ባህልን የማሳደግና የመገንባት እንደዚሁም ደግሞ ሁሉም በጋራ
አምኖ የሚቀበሉትን በሂደቱም በውጤቱም የጋራ አንደርስታንዲንግ እና የጋራ መስማማት የሚፈጠርበትን የምርጫ ሂደትን እውን ሆኖ ማየት ነው ትልቁ ግብ እና ከዚህ አንጻር መገናኛ ብዙሃን በርካታ ኃላፊነቶች የተጣለባቸው እንደሆነ ይታወቃል። ቅድምም ስንለው እንደነበረው ተገቢ መረጃዎችን በተገቢ መንገድ የሙያ ስነ ምግባሩ በሚፈቅደው እንግዲህ ወትሮም ሚዲያው ኃላፊነት ይታወቃል። መረጃዎችን ከተገቢ ከሆኑ ምንጮች በቂ ዝግጅት ተደርጎባቸው ህብረተሰብን ሊጠቅም በሚችል መልኩ ማቅረብ እንደሚጠበቅባቸው ይታወቃል። ይልቅ አሁን ደግሞ በምርጫ ወቅት በሚሆንበት ጊዜ ትልቁ የገለልተኝነት የሚዲያ ስነ ምግባርን የመከተል ኃላፊነት ሊኖራቸው ይገባል። ይሄን ስንል ምን ማለታችን ነው? በምርጫ የሚሳተፉ ሁሉም የፖለቲካ ፓርቲዎች እኩል እድል እንዲያገኙ እኩል እድል ማግኘት ብቻም ሳይሆን በተሰጣቸው ጊዜም ቢሆን በአግባቡ እንዲጠቀሙ ሀሳቦቻቸው ወደ ህብረተሰቡ በትክክል እንዲደርስ ማድረግን ጨምሮ በሚሰሩበት ጊዜ ደግሞ ቅድም ያልኩትን ይሄ የገለልተኝነትን የኢምፓርሻሊቲን መርህን ተከትሎ የመስራት ነገር መኖር አለበት ብዬ አስባለሁ። እንግዲህ በተለያዩ አካላት ሲቪክ ማህበራትን ጨምሮ የሚዲያ ዴቨሎፕመንት ኦርጋናይዜሽኖችም በራሳቸው በኩል በዚህ ረገድ ጋዜጠኞችን የማብቃት የሚዲያ ባለሙያዎችን የሚዲያውን በምርጫ ወቅት ሚዲያ ምን አይነት አቋም መያዝ እንዳለበት በምን አይነት አግባብ መስራት እንዳለበት የሚያስችሉ ማወቅ እንዲችሉ የሚያስችሉ የጋዜጠኞችን አቅም ግንባታ ስራዎችን በከፊልም ቢሆን ሲሰራ ቆይቷል። ይሄ ለምን ይጠቅማል? ሚዲያው የሚያቀርባቸው ነገሮች ወደ አንድ ወገን ያጋደለ ወይ ወደ መንግስት አሊያም ደግሞ ወደ ተፎካካሪ ፓርቲዎች ጋር ያጋደለ ከሆነ የሂደቱን ጤናማነት የሚያውክ ይሆናል ማለት ነው። ስለዚህ ሚዲያው እንደ ዲሞክራሲያዊ ገለልተኛ ዲሞክራሲያዊ ተቋም የራሱን ሚና በሚወጣበት ጊዜ ሁል ጊዜ በመርህ ላይ በመቆም ሁል ጊዜ የጋዜጠኝነት ስነ ምግባር መሪዎችን ሀቅን፣ ፍትህን፣ እውነትንና በተለይም ደግሞ ህብረተሰቡ ማወቅ የሚገባው ነገር እንዲያቅ በሚያስችል መልኩ መቆም አለበት ብለን እናስባለን። ሌላኛው ከስነ ምግባር ጋር የሚያያዘው በተለይም ስራዎችን በሚሰሩ ጊዜ እንደዚህ ግጭት ወይም ደግሞ አለመግባባትን ሊፈጥሩ የሚችሉ ቃላቶችን ኢንፍላማቶሪ ስቴትመንትስ ምንላቸው ወርድስ ምንላቸውን እንደዚህ አይነት ገለልተኝነትን ሊጎዱ የሚችሉ ወይንም ደግሞ አንድን ወገን የጠቀሙ ሌላኛውን የጎዱ የሚመስሉ አይነት ቃላት መረጣ እንደዚሁም ደግሞ ፓርቲዎችን በሚያቀርቡበትም ጊዜ ከሆነ ነገር ጋር አያይዞ እንዳይቀርቡ በጣም ጥንቃቄ በተሞላበት መልኩ የማቅረብን ስራ መስራት ይጠበቅባቸዋል። እያደረጉም ነው ብዬ አስባለሁ። ከዚህ ጋር የሚያያዘው ሌላኛው የፓርቲዎችን የፖሊሲ አማራጮችን መጀመሪያ ተረድቶ ነው ሚዲያው እንግዲህ በሚተነትንበት በሚያቀርብበት በሚያወያይበት መንገድ ማምጣት ያለበት። እንግዲህ አይተናል በመገናኛ ብዙሃን ባለስልጣን በኩል የተሰጠው የሰዓት ድልድል አለ። እንደዚሁም ደግሞ ምርጫ ቦርድን በራሱ አማራጭ ሀሳቦችን ፓርቲዎች እንዲያመጡ በራሱ መንገድም ያዘጋጃቸው መድረኮችን እያየን ነው። እነዚህ ሚዲያዎች መወጣት ያለባቸው ኃላፊነቶች ናቸው ብዬ አስባለሁ። በዚህ አይነት ጊዜዎች ውስጥ ሚዲያዎች መረጃን የማሰራጨት ብቻ አይደለም ኃላፊነታቸው። ከዛ አለፍ ብሎ ነገ አገር የሚመሰርት ፓርቲ ወይም ደግሞ የሚያሸንፍ ፓርቲ ይዞ የሚመጧቸው ሀሳቦች ለአገሪቱ ምን ያህል ይጠቅማሉ? የሚወሩ የሚነገሩ ፓርቲዎች እንግዲህ ቅስቀሳ እስከሆነ ድረስ የተሻለ ሆኖ ለመቅረብ ሁሉም ጥረት ያደርጋል። ይዟቸው የሚመጧቸው የፖለቲካ ፖሊሲዎች ወይም ደግሞ አማራጮች መሬት ላይ ቢወርዱ ምን ያህል ተግባራዊ ሊሆኑ ይችላሉ የሚለውንም ጭምር ሚዲያው ማጥናት አለበት፣ በባለሙያ ማስተንተን አለበት እና እነዚህ ነገሮች አፕሊካብል ናቸው በትክክል መሬት ላይ ይወርዳሉ የሚለውንም ጭምር መናገር ብቻ ሳይሆን ከዛም አለፍ ብሎ ሄደው እነዚህ የሚባሉ ነገሮች ምን ያህል ተግባራዊ ሊሆኑ ይችላሉ የሚሉትንም ነገሮችን የማድረግ ኃላፊነት አለበት። መረጃ ሰጭነት አይደለም ማለት ነው። ስለዚህ በዚህ ረገድ
ሚዲያዎች የጀመሩት የእናንተን ሚዲያ ጨምሮ አገሪቱ ውስጥ ያሉ ሁሉም ሚዲያዎች በምርጫ በመገናኛ ብዙሃን ባለስልጣን በኩል የተመረጡ ሚዲያዎች የሚያደርጓቸው ተግባራት ቀሪ በቀሩት በ6 ቀናትም ተጠናክሮ ሊቀጥሉ ይገባሉ ብዬ አስባለሁ። ምክንያቱም ህብረተሰቡ የሚነገረውን ነገር በትክክል እንዲረዳ ተጨማሪ ማብራሪያዎች ሁሉ የሚያስፈልጉባቸው ጉዳዮች ሊኖሩ ስለሚችሉ፣ ስለዚህ ኦቨርኦል በምንመለከትበት ጊዜ ሚዲያው የዲሞክራሲ ባህል እንዲሰርጽ፣ እንዲያድግ፣ እንዲጎለብት ህብረተሰቡ በተሰጠው እድል የራሱን መሪ እንዲመርጥ የራሱን የሚመራውን ቀጣይ 5 ዓመታትን የሚያስተዳድረውን አካል የሚመርጥበትን ለዛው ደግሞ በእውቀት ላይ የተመሰረተ ዝም ብሎ በመረጃም ላይ ብቻም ሳይሆን በእውቀት ላይ የተመሰረተ ምርጫ እንዲመርጥ በቂ የሆኑ ተአማኒ መረጃዎችን ለህብረተሰብ በሚቀርብ ትንታኔና አቅም የማቅረብ እና አማራጭ ሀሳቦችን በደንብ ህብረተሰቡ እንዲያይ የማድረግ ሙያዊ ስነ ምግባር መወጣት አለባቸው ብዬ አስባለሁ። ስለዚህ የቅድም እንደተባለው የሲቪክ ማህበራትም መንግስትም ሌሎች አካላትም በዚህ ረገድ የሚዲያው አቅም እንዲጎለብት ሚዲያው ስራዎችን በገለልተኝነት የሙያ ስነ ምግባርን ተከትሎ ብቻ እንዲሰራ የሚያግዙ ምቹ ምህዳሮችን የመፍጠሩ ነገር ተጠናክሮ ሊቀጥል ይገባል። በአንጻራዊነት ስንመለከት ሚዲያዎችን ከዚህ ቀደም ካልኳቸው ነገሮች አንጻር ስንመለከት በእኔ እምነት የተሻለ ምህዳር ተፈጥሯል ብዬ አስባለሁ። ምክንያቱም ከአየር ሰዓት ድርድር ጀምሮ በውይይት ወቅትም ጋዜጠኞች ሚዛናዊ ለመሆን የሚነሱ ሀሳቦችን በመረጃ የመሞገት ህብረተሰቡ ነገሮችን መረጃ በመስጠት ውሳኔ መስጠት ሳይሆን በቂ መረጃዎችን በመስጠት ህብረተሰቡ ራሱ እንዲወስን የሚያስችሉ ነገሮችን ለማድረግ ጥረት እያደረጉ ነው ያሉት እና እነዚህ አይነት ጥረቶች በሁሉም ሚዲያዎች በሁሉም አማራጮች በሬዲዮም በቴሌቪዥንም እንደዚሁም ደግሞ ዲጂታሊም በሚተላለፉ መርሃ ግብሮች የጋዜጠኞች ገለልተኝነት የሚዲያው ገለልተኝነት ይበልጥ እየተጠናከረ እንዲሄድ በመሪህ ላይ ተመስርቶ ምርጫ ቦርድ ባስቀመጠው አቅጣጫ ላይ እና ደግሞ የሚዲያው ኢቲክስ ራሱ በሚፈቅደው መሰረት እየተመራ መሄድ አለበት ብዬ አስባለሁ። ስለዚህ በአጠቃላይ የተጀመሩ በተለይ በሚዲያው ዘርፍ ያሉ አማራጮች የተሻሉ ናቸው ብዬ አስባለሁ። ሊቀጥሉም ይገባል። ምክንያቱም አሁን በቅድመ ምርጫ ላይ ነን ያለነው። የምርጫ ጊዜና ድህረ ምርጫ ላይ እነዚህ ተግባራት የሚቀጥሉ ስለሆኑ ጋዜጠኞች መሪህን የጋዜጠኝነት መሪህ ላይ በተለይም በዚህ ጊዜ በጣም ማተኮር ያለብን የገለልተኝነት ጉዳይ በጣም ሊሰመር ይገባል። ከገለልተኝነት ቀጥሎ ደግሞ ይሄ ፓብሊክ ኢንትረስት የምንለው የህብረተሰብን የማገልገል ህብረተሰብን ለማገልገል የተሰጠን ሙያዊ ኃላፊነትን ሁል ጊዜ እያሰቡ መስራት ከተጽዕኖ ውጪ ሆኖ የመስራቱ ነገር መኖር አለበት። የሚመለከታቸው አካላት እነዚህ በአግባቡ እንዲፈጸሙ ቢያደርጉ የጀመርነውን ይሄን እየተለማመድን ያለነው የዲሞክራሲ ስርዓትን ሞር እንዲጎለብት ለማድረግ ያስችላል ብዬ አስባለሁኝ። ጥሩ ሀሳብ ነው የሰጡን ዶክተር። ወደ አቶ ፋሲካው ልምጣና ያው የመገናኛ ብዙሃንም የሙያዊ ኃላፊነት እንዳለባቸው የሙያዊ ስነ ምግባር ልክ እንደዚሁ የሲቪክ ማህበራትም የራሱ የሆነ ቅድም በማስተማሩም ረገድ በኋላም ደግሞ በመታዘቡም ያላቸው ሚና ላይ የራሱ የሆነ ስነ ምግባር ሊኖሩ ይገባል። ያው ደንብም ይኖራል ብዬ ስለማስብ እዚህ ላይ ሊኖራቸው የሚገባ ሚና እናነሳ። የሲቪል ማህበረሰብ ድርጅቶች አንድ አሁን ባለው ሁኔታ በብዙ መንገድ መብት ተጎናጽፈዋል ብያለሁ። ግን ደግሞ መብት እንዳለው ሁሉ ደግሞ ኃላፊነትም ግዴታዎችም አሉ። ፍትሃዊ ያልሆኑ ከዓለም አቀፍ ስታንዳርድ ውጭ የሆኑ ግዴታዎችና ኃላፊነቶች በእኛ ሕግ ውስጥ አላካተትንም። በብዙ መንገድ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ታሪክም ስናይ ከዓለም አቀፍ መርሆም አንጻር ስናይ በጣም የተሻለ የሚባል ምቹ የሆነ ሕግ ነው ያለው ማለት ነው። ይህንን ምቹ ሕግና ምቹ ሁኔታ ተጠቅሞ ደግሞ ለሀገር አስተዋጽኦ ማድረግ የሚችል በኃላፊነት መንፈስ የሚሰራ አቅም የፈጠረ የሲቪል ሶሳይቲ ሴክተር ያስፈልገናል። በምርጫው ሂደት ላይ ሲቪል ማህበረሰብ ድርጅቶች አስተዋጽኦ ሲያደርጉ የምርጫ ህግጋትን ተከትለው የሲቪል ማህበረሰብ ድርጅቶችን መርሆች ተከትለው ነው ማከናወን የሚገባቸው። ከምርጫ ትምህርት መስጠት ጋር በተያያዘ መራጮችን ከማብቃት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው የመራጮች ትምህርትን የሚመለከት የአሰራር ስርዓትና ደንብ መመሪያ አለ። እዛ ላይ የተቀመጡ ግዴታዎች አሉ፣ ዓለም አቀፍ ግዴታዎችም አሉ።
እነሱን ማክበር ያስፈልጋል። የመጀመሪያውና ዋነኛው ገለልተኛ ሆኖ ማከናወን። የሲቪል ማህበረሰብ ድርጅቶች ገለልተኛ አካላት ናቸው። በባህሪያቸውም ገለልተኛ የሆኑ ተቋማት ናቸው። ለትርፍ ያልተቋቋሙ የፖለቲካ ዓላማ የሌላቸው የሚሰሩት የሚያከናውኑት ተግባር በሙሉ የሀገርና የሕዝብን ተጠቃሚነት ያረጋገጠ እንዲሆን ማስቻል ነው። ስለዚህ ከዚህ አኳያ ምርጫው ቅድም እንደተባለው 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ነጻ፣ ፍትሃዊ፣ ተአማኒነት ያለው ሰላማዊ ሆኖ ስኬታማ ሆኖ እንዲጠናቀቅ የሲቪል ማህበረሰብ ድርጅቶች ገለልተኛ በሆነ መንገድ አስተዋጽኦቸውን ማድረግ ይኖርባቸዋል። ለተለየ ፖለቲካ ፓርቲ ወይ ደግሞ የፖለቲካ አስተሳሰብ ወገንተኛ መሆን፣ አድለው መፈጸም አይችሉም። በሂደታቸው ጥንቃቄ ያስፈልጋል ማለት ነው። ሁለተኛው የሲቪል ማህበረሰብ ድርጅቶች ስራዎቻቸውን በሚያከናውኑበት ጊዜ እውቀት ላይ የተመሰረተ ስራ፣ ሙያዊ ብቃትን መሰረት ያደረገ ስራ መሆን ያስፈልገዋል ማለት ነው። የመራጮች ትምህርትም ሲከናወን የትዝብት ስራም ሲሰራ ስታንዳርዱን በጠበቀ ደረጃውን በጠበቀ መሆን አለበት። ከምርጫው ባሻገር ዲሞክራሲ ስርዓትን የመገንባት ፕሮሰስ አካል ነው ብለናል። በዚህ ውስጥ አስተዋጽኦ ለማድረግ በደንብ እውቀት ያስፈልጋል፣ ሙያዊ ብቃት ያስፈልጋል። ፕሮፌሽናሊዝም በጣም ኢምፖርታንት ነው ማለት ነው። ስለዚህ እሱን ታሳቢ ባደረገ መንገድ የሚያሰማሯቸውን በዚህ ሂደት ላይ የሚሳተፉ አባሎቻቸውን በአጠቃላይ በደንብ ማሰልጠን፣ በሂደቱና በአጠቃላይ በምርጫ ህግጋት ላይ በቂ ግንዛቤ እንዲኖራቸው ማድረግ ያስፈልጋል። በስነ ምግባር ደግሞ መፈጸም ያስፈልጋል። በዲሲፕሊን ጥብቅ ዲሲፕሊን የሚፈልግ ጉዳይ ነው ምርጫ ማለት ነው። ምርጫ ሰላማዊ የሆነ የስልጣን ሽግግር የሚገለጽበት ትልቅ መሳሪያ ነው። ቅቡልነት ያለው ህዝብ ፍላጎት ያለው ይበጀኛል፣ ይሆነኛል የሚለውን ፓርቲ የሚመርጥበት ነውና የህዝብ የስልጣን ሉዓላዊነት መገለጫ ነው ምርጫ ማለት ነውና ትልቅ ሁነት ነው እና ደግሞ ዜጎች በምርጫ ሂደት ላይ በማንፌስቶ የተቀመጡ ነገሮች ስልጣን ላይ ያሉ አካላት በትክክል ስራዎቻቸውን ማከናወናቸውን የፖለቲካ ፓርቲዎች በፖሊሲዎቻቸው መሰረት እየተንቀሳቀሱ መሆኑን የሚጠይቁበት ተጠያቂነት የሚያረጋግጡበት ስራ ስለሆነ በዚህ ሂደት ውስጥ የሚሳተፉ የሲቪል ማህበረሰብ ድርጅት ባለሙያዎችና ሰራተኞች ከፍተኛ የሆነ ስነ ምግባር ይጠይቃል ማለት። ስለዚህ በስነ ምግባር ስራዎችን ማከናወን ያስፈልጋል። ተደራሽነትን ማረጋገጥ ሌላው ጉዳይ ነው። አካታችነት በጣም ኢምፖርታንት ነው። በምርጫው ሂደት ውስጥ በምርጫው መሳተፍ የሚገባው ማንኛውም አካል ተሳትፎ ሳያደርግ እንዲቀር መደረግ የለበትም። ስለዚህ ከቋንቋ አኳያ ለምሳሌ ብዝሃ ቋንቋ መጠቀም፣ በተለያዩ ቋንቋዎች መረጃዎችን፣ ትምህርቶችን መስጠት፣ ማሰራጨት የሲቪል ማህበረሰብ ድርጅቶች አንዱ ሊተገብሩት የሚገባ ኃላፊነት ነው ማለት ነው። ስለዚህ አካታችነቱን እያረጋገጡ መሄድ፣ የሚያቀርቧቸው ትምህርቶች፣ አጠቃላይ ሂደቱን የሚከታተሉበት መንገድ ለጉዳት ተጋላጭ የሆኑ የህብረተሰብ ክፍሎችን ታሳቢ ያደረገ ሴቶችን፣ አረጋውያንን፣ በሪፊውጂ ያሉ ተፈናቃዮችን ወዘተ ግምት ውስጥ ያስገባ መሆኑን ማረጋገጥ ይጠበቅባቸዋል ማለት ነው። ከሲቪል ማህበረሰብ ድርጅቶች በብሬል በምልክት ቋንቋ ወዘተ እነዚህ የምርጫ ጋር የተያዙ መልእክቶች እንዲተላለፉ የማድረግ አካታች መሆኑን ለማረጋገጥ ከኢትዮጵያ ብሔራዊ ምርጫ ቦርድና ከሌሎች ጋር ተባብሮ መስራት ያስፈልጋልና ስለዚህ የገለልተኝነት ብዝሃ ቋንቋን ተግባራዊ የማድረግ አካታችነትን ታሳቢ የማድረግ በስነ ምግባር በከፍተኛ የሙያ ብቃት መፈጸም ከሲቪል ማህበረሰብ ድርጅቶች ይጠበቃል። በትዝብት ሂደትም ላይ ደግሞ እውነተኛ መረጃ ላይ የተመሰረተ ማስረጃ ላይ የተመሰረተ ስራ መጠበቅ፣ በሂደቱ ጣልቃ ያለ መግባት፣ ኢንተርፊር ማድረግ አይቻልም፣ ይከለክላል ህጉ። ለሚመለከተው አካል ሚስጥርን በጠበቀ መንገድ፣ ኃላፊነትን በጠበቀ መንገድ ሪፖርቱን ማድረስ ያስፈልጋል። ስለዚህ እውነተኛ የሆነ ትክክለኛ የሆነ መረጃን ሰንዶ የመያዝና በማስረጃ አስደግፎ የማቅረብ መድሎ በሌለበት መንገድ የመንቀሳቀስ የድምፅ አሰጣጥ ሂደቱ ሚስጥራዊነት መጠበቅ ይጠበቃል። በዛ ሂደት ላይ በታዛቢነት የሚሰማሩ አካላት የድምፅ አሰጣጥ ሂደቱ ሚስጥራዊነት ባላቸው አክሰስ ምክንያት ሚስጥራዊነቱን መጠበቅ፣ ኮንፊደንሻል የሆነ ስራ ማከናወን ከሲቪል ማህበረሰብ ድርጅቶች ይጠበቃልና እነዚህ ዋና ዋና ግዴታዎችን መሰረት ያደረገ ስራ መስራት ከሲቪል ማህበረሰብ ድርጅቶች ይጠበቃል። ይሄ ፕሮሰስ ነው፣ ይሄ ሂደት ነው። በዚህ ሂደት ደግሞ የሚያጋጥሙ ተግዳሮቶች ካሉ እየተማሩ መሄድን ስለሚያስፈልግ በደንብ መሰነድ፣ መረጃዎችን መያዝና ከምርጫው በኋላ ደግሞ
በፖሊሲዎች፣ በአሰራሮች፣ በተቋም ግንባታ ሂደት ላይ ተፈጻሚ እንዲሆኑ ቀጣይ ስራዎችን ማከናወን ይጠበቅባቸዋል ማለት ነው። ከጊዜ ወደ ጊዜ እያደገ የመጣ ተሳትፎ ይኖራል። ስድስተኛው ጠቅላላ ምርጫ በአጋጣሚ የሲቪል ማህበረሰብ ተሳትፎ ለመከታተል ለመደገፍ እድል አጋጥሞን ነበረና ጥናቶችንም አድርገናል፣ አሰስመንትም ሰርተናል። የሰባተኛው ጠቅላላ ምርጫ ተሳትፎ ከስድስተኛው እያደገ መጥቷልና እድገት እያሳየን ነው ያለ ነው። አሁንም ይሄንን እየተጠናከሩ በቀጣይ ደግሞ የተሻለ ደግሞ ነገር እየፈጸሙ መምጣትና የዲሞክራሲ ስርዓት ግንባታውን የሀገር ግንባታውን የበለጠ ማጽናት ማጠናከር ይቻላል ብዬ አስባለሁ። መልካም ወደ ዶክተር ልምጣና በተለይ የመገናኛ ብዙሃን በቀጣይ ሊሰሩት የሚገቡ ሀሳቦችን ያንሱልና በዛው እናጠቃል። እሺ አመሰግናለሁ። እንግዲህ በቀጣይነት ትኩረት ተደርጎ ቢሰሩ ብዬ የማስባቸው የምርጫ ቅስቀሳ ጊዜያት አሁንም ተወሰኑ ቀናት ከፊት አሉና በነዚህ ከፊት ባሉት ቀናት የተጀመሩ በተለይም ይሄ ምርጫ ቅስቀሳውን የተለያዩ ፖለቲካ ፓርቲዎች በመገናኛ ብዙሃን በኩል የሚያደርጉትን ብዝሃ ቋንቋ ላይ ትኩረት አድርገው አሁን እንደነ ኦሮምኛ እንደነ ሲዳምኛ አይነት ቋንቋዎች ሁሉ ጭምር እንትኖች ውይይቶች እንዲካሄዱ እየተደረገ ያለበት አይነት ሁኔታዎች ሊጠናከሩ ይገባል። በተለይም ከሜይንስትሪም ሚዲያዎች ስራ ጎን ለጎን የማህበረሰብ ሚዲያዎችም በዚህ ረገድ በጣም ጠንካራ ስራ መስራት የሚችሉበት አቅም አላቸው ብዬ አስባለሁ። ስለዚህ እንደዚህ አሁን የተጀመሩ ስራዎች የማወያየት ፖሊሲ አማራጮችን የማቅረብ እንደዚሁም ደግሞ ህብረተሰቡ ይበጀኛል የሚለውን ነገር እንዲያቅ በእውቀት ላይ የተመሰረተ ምርጫ ህብረተሰቡ እንዲያደርግ የሚደረጉ ጥረቶች በደንብ ተጠናክረው መቀጠል አለባቸው። በተለይም አሁን የምዝገባ ሂደቱ የተጠናቀቀ መሆኑ ይታወቃል። ግን ደግሞ ካርድ የወሰዱ ሰዎች የማህበረሰብ ክፍሎች ሁሉም በእለቱ ሄዶ ካርድ እንዲጥሉ ወይም ደግሞ እንዲመርጡ የሚያስችሉ ተጨማሪ የሚዲያ ስራዎች መሰራት አለባቸው። ማስታወቂያዎች፣ እንደዚሁ ደግሞ ዜናዎች፣ የተለያየ ሚዲያ ይዘትን በመጠቀም ህብረተሰቡ በእለቱ በነቂስ ወጥቶ የፈለገውን ፓርቲ እንዲመርጥ የሚያስችሉ የምርጫ ፕሮሰስን የሚያስረዱ ሂደቱን የሚያስረዱ ሄዶ ምን ማድረግ እንዳለባቸው፣ ውስጥ ሲገቡ ምን ማድረግ አለባቸው፣ ከመረጡ በኋላ ምን ማድረግ እንዳለባቸው፣ የምርጫ ውጤት በሚገለጽበት ጊዜ ምን ማድረግ እንዳለባቸው የሚያስችሉ ማወቅ እንዲያስችሉ ምቹ ምህዳር ሊፈጥሩ የሚችሉ ነገሮችን በደንብ የማስተማር የቮተርስ ኤጁኬሽን በተለይ በእለቱ ስላለው ነገር ተጠናክሮ መሰራት አለበት ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ ፓርቲዎችም ራሳቸው በዛ እለት ላይ ሊኖራቸው ስለሚገባው ሚና በተለይም ቅድምም ሲባል እንደነበረው ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። አምና ከዚህ በፊት የነበረውን ስድስተኛውን ሀገራዊ ምርጫ በምንመለከትበት ጊዜ የሚዲያ ሚናም ያን ያህል የጎላ አልነበረም። አሁን የተመዘገቡ ያህል ሚዲያዎች አይደለም። የአየር ሰዓት ድልድልም ላይ ሀሳብን በማቅረብ ረገድ ላይ በጣም ውስንነቶች የነበሩበት ነው። አሁን ምህዳሩ ሰፍቶ ነው የመጣው። ስለዚህ እዛ ላይ የቀረቡ ማህበረሰብን የገዢ ፓርቲ ኃላፊነት ብቻ መሆን የለበትም። ተፎካካሪ ፓርቲዎችም ህብረተሰብን በዚህ ጉዳይ ላይ በጣም ገለልተኛ በሆነ መንገድ ህብረተሰብን የማስተማር ስራ ስለ እለቱ በደንብ መደረግ መቻል አለበት። ቀጥሎ ያለው ከምርጫ በኋላ ያለው የሂደት እና የሚዲያው ትልቁ ኃላፊነት ያለበት እንደሚመስለኝ እና የሌሎችንም የብዙ አዳጊ አገራት የዲሞክራሲ ስርዓትን በምንመለከትበት ጊዜ ብዙ ችግሮች የሚፈጠሩት ከምርጫ በኋላ ባለው ሂደት ላይ ነው። እዚህ ጋም ሚዲያው የአገርን ሉዓላዊነት ዲሞክራሲ ስርዓቱ በደንብ እያደገ በሄደ ቁጥር ህብረተሰብም መንግስትም አገርም እንዴት እንደሚጠቀም ሊያጎላ በሚችል መልኩ የምርጫውን ውጤት ተቀብሎ አሸናፊውን አካል በጣም አመስግኖ ፕላስ ደግሞ
መልካም የስራ ዘመን ብሎ ተጨባብጦ የመለያየት ዲሞክራሲ እንዲገነባ ሚዲያው በደንብ አድርጎ መስራት መቻል አለበት። እንግዲህ ሂደት ላይ ተስማምተን እንድንመጣ ሚዲያው እስከሰራ ድረስ ከሂደት በኋላ ባለው ውጤትም ላይ ህብረተሰቡ ብቻም ሳይሆን የፖለቲካ ፓርቲዎች ራሳቸው የምርጫ ውጤትን ታማኝነትን ጥያቄ ውስጥ በማይከት መልኩ ውጤቱን ተቀብለው እንዲሄዱ እና በጋራ መንፈስ ለአገር እንዲቆሙ የሚያስችሉ መልእክቶች እየተቀረጹ በደንብ መተላለፍ አለባቸው ብዬ አስባለሁ። ይሄ ሲሆን ነው እንግዲህ እንደ አገር ዲሞክራሲም እያደገ የሚሄደው የፖለቲካ ባህላችንም እየጎለበተ የሚሄደው። እዚህ ላይ ሁሉም የፖለቲካ ፓርቲዎች፣ መንግስት፣ ሚዲያው እንደዚሁም ደግሞ ሲቪክ ማህበራት ህብረተሰቡ ሙሉ ጭምር የሁላችን የጋራ ኃላፊነት ነው የሚሆነው ማለት ነው። ምክንያቱም ሀገር ልትቀጥል የምትችለው ህብረተሰቡም በራሱ በመረጠው መንግስት ሲተዳደር እንደዚሁም ደግሞ ሂደቱም ውጤቱም ጤናማ በሆነበት መንገድ ነው ሰላማዊ ሀገር ልማት መልካም አስተዳደር የሰፈነበትን ኢንቫይሮንመንት ማየት የምንችለው። ስለዚህ ሚዲያው እንደ ሌሎቹ ተቋማት ሳይሆን በጣም ትሪፕል የሆነ ባርደን ነው ያለው። በጣም ብዙ ነገሮችን ማድረግ ይጠበቅበታል። ስለዚህ ይህን የቅድም ስንላቸው የነበሩ የፕሮፌሽናሊዝም እንደዚሁም የገለልተኝነት ጉዳዮች እንደዚሁም የፓብሊክ የማህበረሰብን ፍላጎት አድሬስ የማድረግ ሙያዊ ኃላፊነቶችን በብቃት መወጣት አለበት። ሚዲያውን የሚያስተዳድሩ አካላትም ለዚህ ምቹ ምህዳርን መፍጠር ያስፈልጋል ብዬ አስባለሁ። ዶክተር እናመሰግናለን። ምናልባት አንድ ደቂቃ ልስጥዎትና አጠር አድርገው ሲቪክ ተቋማት ምን ሊያደርጉ ይገባል ቀጣይ የሚለውን እንሱና ምንድነው እናጠቃለን። በቀሪ ቀናት እንግዲህ የሲቪል ማህበረሰብ ድርጅቶች የጀመሩትን የመራጭ ትምህርት የመስጠትና የታዛቢነት ስራዎችን አጠናክረው መቀጠል ይገባቸዋል። እንግዲህ በቀሪ ቀናት የማህበረሰቡ እስካሁን የመጣንበት ሂደት ጥሩ ነው። መራጩ ማህበረሰብ ካርድ የወሰደው ማህበረሰብ ድምጹን ወጥቶ በምርጫው ቀን ግንቦት 24 ድምጹን እንዲሰጥ ምን ማለት እንደሆነ ይሄ ሀገርን የማስቀጠል ዲሞክራሲን የማጽናት ጉዳይ እንደሆነ ህብረተሰቡ የዲሞክራሲ ማጽናት ሀገር የመገንባት ባለቤትና ጠባቂ ህብረተሰቡ ነው፣ ዜጎች ናቸው። ስለዚህ በምርጫው ስኬታማ ሆኖ እንዲጠናቀቅ በማድረግ ሂደት ላይ ንቁ ተሳትፎ ማድረግ ዲሞክራሲን የማጽናት ሀገርን የማጠናከር በዛ ሂደት ውስጥ ደግሞ ሀገርን የመጠበቅ ሚናን ኃላፊነትን ጋርዲያን የሆነውን ሚናውን ማህበረሰቡ እየተወጣ መሆኑን የሲቪል ማህበረሰብ ድርጅቶች ደግሞ ደጋግሞ ማስገንዘብ ያስፈልጋልና የካርድ የወሰዱ መራጮች ከ50 ሚሊዮን በላይ መራጮች በምርጫው ዕለት ደግሞ ወጥተው ድምጻቸውን እንዲሰጡ የሲቪል ማህበረሰብ ድርጅቶች አሁንም አድቮኬሲ ስራ መስራት የማስተማር ስራ መስራት አለባቸው። ማህበረሰቡን በዚህ አጋጣሚ ትልቅ አገራዊ ሁነት መሆኑን በመገንዘብ ምርጫው በነበረው ተሳትፎ የሚደነቅ ነው። ይሄን አጠናክሮ በመቀጠል በእለቱ በነቂስ በመውጣት በዚህ ታሪካዊ የሆነ ሁነት ላይ አሻራውን እንዲያሳርፍ የበኩላቸውን ይበጅናል የሚሉትን እንዲመርጡ በዚህ አጋጣሚ እኔም ጥሪ ማስተላለፍ ፈልጋለሁ። ባለስልጣን መስሪያ ቤታችን ሲቪል ማህበረሰቦች የጀመሩትን ስራ አጠናክረው እንዲቀጥሉ የጀመረውን ድጋፍ ይወጣል። በተለይ ደግሞ በምርጫው ዕለትና ከምርጫው በኋላ ሰላም እንዲጸና፣ ግጭት እንዲወገድ ማህበረሰቡ እያንዳንዱ የምርጫ ጣቢያን ሰላም የማረጋገጥ ኃላፊነት አለበት። የሲቪል ማህበረሰብ ድርጅቶች ከዚህ ጋር በተያያዘ ሰላማዊ የሆነ ምርጫ እንዲረጋገጥ የበኩላቸውን ሚና መወጣት ይኖርባቸዋል፣ ማስተማር ይኖርባቸዋል። የፖለቲካ ፓርቲዎች አዲስ ልምምድ አዲስ ታሪክ ኢትዮጵያ ውስጥ የበለጠ እየተጠናከረ እንዲሄድ የእንኳን ደስ አላችሁ መልእክት ለአሸናፊዎች የማስተላለፍ አብረን እንሰራለን የሚል መልእክት የማስተላለፍ ምርጫው ሰላማዊ ነው እንዲጠናቀቅ የበኩላቸው ሚና እንዲወጡ ቃል እንዲገቡ ሲቪል ማህበረሰብ ድርጅቶች ይህንን የማበረታታት የመደገፍ መድረኮችን የመፍጠር ሚና በቀጣይ መወጣት ይኖርባቸዋል ማለት ነው። ከዛ ባሻገር ደግሞ ዶክሜንት በደንብ በማደራጀት ተቋማትን ለመገንባት የምርጫ ሂደት የዲሞክራሲ ስርዓትን የማጽናትና የማጠናከር ጉዳይ ስለሆነ ይህንን ስራ የአንድ የምርጫ ጉዳይ ብቻ አይደለም። ይሄ ጉዳይ ከምርጫ የተሻገረ ነው። ይሄ ጉዳይ ከፖለቲካ ፓርቲዎች ከመንግስት በላይ ነው። የሀገር ጉዳይ ነው ይሄ ምርጫ። ስለዚህ ሲቪል ማህበረሰቦች ቀጣይነት ያለው በቀጣይ 5 ዓመታትም ቀጣይነት ያለው የዲሞክራሲ ባህል የዲሞክራሲ ልምምድ ትውልድ ቀረጻ ስራዎች እንዲከናወኑ በቀጣይም ዶክመንት አድርገው ወደ ፕሮጀክት ቀይረው መስራት ይኖርባቸዋል ማለት ነው። መልካም
ውጤታማ የሆነ ስኬታማ የሆነ ምርጫ እንዲሆን እመኛለሁ። አመሰግናለሁ። በጣም ነው የምናመሰግነው። አቶ ፋሲካው ሞላ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር፣ እነዚህም ከወላይታ ስቱዲዮ ዶክተር ተሻለ ተገኔ በወላይታ ሶዶ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ለነበረን ቆይታ በጣም ነው የምናመሰግነው። ተመልካቾቻችን የዛሬው ዳጉ ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።